ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥጥ በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ዳንኤል ክብረት ብርሃኔ ለአንዳንዶች የጥበብ አውራ፣ የኢትዮጵያ ታሪክ ቅርስ ጠባቂ፣ የቃላት መሐንዲስ ነው። ለሌሎች ግን በተለይም በዓለም አቀፉ ማህበረሰብ አይን ቃላቱ እንደ ጥይት የሚቆረቁሩ፣ ንግግሮቹም ሀገርን በጎራ የሚከፍሉ አደገኛ ፕሮፓጋንዳ ናቸው። ይህ ስም ደግሞ በኢትዮጵያ የሕዝብ ተወካዮች ምክር ቤት አዳራሽ ሲጠራ የለመድነው የድጋፍ ጭብጨባ ሳይሆን ታሪክ የማይረሳው ያልቀበልም ድምጽ ነው። ዶክተር ደሳለኝ ጫኔ በመቶ ሺዎች በሚቆጠሩ የድጋፍ እጆች መካከል ብቸኛ መስቀያ ሆነው ቆሙ። የዲያቆን ዳንኤል ክብረትን ሹመት ሲቃወሙ ግለሰቡ በዓለም አቀፍ ደረጃ በጥላቻ ንግግር የሚወነጀሉ ናቸው በሚል የሞገቱበት ድፍረት የኢትዮጵያን ፖለቲካ የሙቀት ልክ ላለማሳይ ዶክተር ደሳለኝ አደገኛ ፕሮፓጋንዳ አሰራጭ ሲሉ ወነጀሉት። ደጋፊዎቹ ደግሞ የሀገር መከታ በሚል አሞገሱት። ይህ ፍጭት የግለሰቦች ብቻ አይደለም። የህዝብ ሚዲያ በገለልተኛ ምሁራን መመራት አለበት ወይስ በጠቅላይ ሚኒስትሩ የቅርብ አማካሪዎች የሚለው ዘላለማዊ ጥያቄ እንጂ ብዕር የሰላም መድኃኒት መሆኑ ቀርቶ እንደ ናዚው ጌብልስ ወይም እንደ ሩዋንዳው ሬዲዮ ሚል ኮንሊንስ የጥፋት መርዝ ሊሆን ይችላልን? በደሳለኝ ጫኔ ጥያቄና በዳንኤል ክብረት ሹመት መካከል የተቀበረው ያ የቃላት ባሩድ ምንድን ነው? ከምክር ቤቱ የከረረ ክርክር ጀርባ ያለውን ምስጢር ከታሪክ መዝገብ ጋር እያነጻጸርን በዝርዝር እንፈትሻለን። ታሪክ ራሱን ይደግማል ይባላል። ነገር ግን ታሪክ ራሱን የሚደግመው በዝምታ ሳይሆን በከፍተኛ ጩኸትና ሽኩቻ መሆኑን ሰሞኑን በአፍሪካው ቀንድ ታዝበናል። ዝምታ በሰፈነበትና የድጋፍ እጆች ብቻ በሚታዩበት የኢትዮጵያ ሕዝብ ተወካዮች ምክር ቤት አንድ ስም አዳራሹን በሁለት ጎራ ከፈለው። ዲያቆን ዳንኤል ክብረት ብርሃኔ። ለመሆኑ ይህ ሰው ማን ነው? ከ35 በላይ መጽሐፍትን የደረሰ የሀገርን ታሪክና ቅርስ በብሩ የሳለ የጥበብ ሰው ወይስ የመንግስትን የወት ዓለም ንድፈ አእምሮ ውስጥ የሚያሰርጽ የፕሮፓጋንዳ መሐንዲስ? ሹመቱስ የብቃት ሽልማት ነው ወይስ የፖለቲካ ውለታው ክፍያ ነው? ዛሬ በዝርዝር የምንመለከተው ይህንኑ የሹመት ውዝግብ ብቻ አይደለም። ይልቁንም በቃላትና በስልጣን መካከል ያለውን ያንን ስስና አደገኛ መስመር እንፈትሻለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሀገሪቷ ትልቁ የሚዲያ ተቋም ሲሆን የዚህ ተቋም የቦርድ ሰብሳቢነት መንበር የዳንኤል ክብረት መዳፍ ስር ሲወድቅ ፓርላማው ከወትሮ የተለየ ትኩሳትን አስተናገደ። ጥያቄው ለምን የሚል ነበር። ነገር ግን ይህ ለምን የሚል ጥያቄ ከኢትዮጵያ ድንበር አልፎ በዋሽንግተን ዲሲ ስቴት ዲፓርትመንት ቢሮዎች ውስጥ ጭምር የሚያስተጋባ ግዙፍ ጥያቄ ነው ነበር። ብዕር ከሰይፍ ይበልጣል ይባላል። ነገር ግን ብዕር እንደ ሰይፍ ደም ማፍሰስ እንደሚችል ታሪክ ምስክር ነው። ከናዚ ጀርመን የፕሮፓጋንዳ ማሽን ጆሴፍ ጌብልስ እስከ ቀዝቃዛው ጦርነት የሰው ነፍስ መሐንዲሶች፣ ከሩዋንዳው የበረሮች ትረካ እስከ ዛሬዋ ኢትዮጵያ አረምና ሰይጣን፣ ዝምብና ጃውሳ ፍረጃዎች፣ ቃላት እንዴት የጥፋት አረር እንደሚሆኑ፣ ምሁራኑስ እንዴት የስርዓቶች መጠቀሚያ እንደሚሆኑ ዓለም ብዙ አይታለች። አሁን ጥያቄ ወደ አዲሱ ተሿሚ ዞሯል። ዳንኤል ክብረት በደጋፊዎቻቸው ዘንድ ሀገር አቅኝ፣ በተቃዋሚዎቻቸው ዘንድ ግን የጥላቻ ንግግር ጌታ ተብሎ የተፈረጁት ግለሰብ በኢትዮጵያ ሕዝብ ግብር በሚተዳደረው ሚዲያ ላይ መቀመጣቸው ምን ትርጉም አለው? የሕዝብ ሚዲያ ወደ ፓርቲ ልሳንነት የመቀየሩ ማሳያ ነው ወይስ የሀገርን ክብር የሚያስጠብቅ ብርቱ ምሁር ወደ መሪነት የመምጣት ሂደት ነው? በዚህ ዝግጅታችን በምርጫ ወቅት የተነሱትን የከረሩ ክርክሮችን እንመረምራለን። የአሜሪካ መንግስት ግለሰቡ ላይ የሰነዘረውን ክስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክን በተመለከተ የተነሱ ቅሬታዎችን ነቅሰን እናወጣለን። ከሁሉም በላይ ደግሞ በዓለም ታሪክ የታዩ የፕሮፓጋንዳ ማሽኖች ዛሬ በኢትዮጵያ ምድር መልካቸውን ቀይረው እየተከሰቱ ይሆን የሚለውን አሳሳቢ ጥያቄ እንመልሳለን። ታሪክና ጊዜ በዳንኤል ክብረት ሹመት ላይ ምን ይፈርዱ ይሆን? ብዕሩ የሰላም ድልድይ ይሆናል ወይስ የፖለቲካ ግንብ? ይህንን እውነታ ለመረዳት ካለፈው የታሪክ ጠባሳ ተነስተን እስከ ዛሬው ፓርላማ ውሳኔ ድረስ ያለውን ሚስጥራዊ ጉዞ አብረን እንጀምራለን። የተከበራችሁ የበራፍ ቲቪ ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሑፋቸውን እያነበብን የተማርንባቸው እንደ አርአያ የምንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥጥ በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ።
ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀሙ ብሎ መግለጫ ያወጣባቸው ናቸው። የብዕር ሰው ወይስ የፖለቲካ መሳሪያ? የዲያቆን ዳንኤል ክብረት ሹመት፣ የፓርላማው ክርክር በኢትዮጵያ የሕዝብ ተወካዮች ምክር ቤት ታሪክ እምብዛም ያልተለመደ ነገር ግን የሀገሪቱን የፖለቲካ ሙቀት ልክ ያሳየ ክስተት ሰሞኑን ተስተናግዷል። የመንግስት መገናኛ ብዙሃን ወይም ኢቢሲ የቦርድ ሰብሳቢ ሆነው የተሾሙት ዲያቆን ዳንኤል ክብረት ሹመታቸው ከወትሮ በተለየ መልኩ ለምን የሚል ጠንካራ ጥያቄና ተቃውሞ አስተናግዷል። ይህ ክስተት ግለሰቡ ካላቸው ተጽዕኖና በሀገሪቱ ፖለቲካ ውስጥ ካላቸው ሚና ባሻገር በዓለም አቀፍ ደረጃ በግጭት ውስጥ ያሉ ሀገራት የመንግስት ሚዲያ አመራሮች ሲሰይሙ የሚገጥሟቸውን ዘላለማዊ ውዝግብ መልሶ ያቀረበ ሆኗል። በምክር ቤቱ የነበረው ክርክር የሁለቱ ጽንፍ እይታዎች ነጸብራቅ ነበር። በአንድ በኩል ዲያቆን ዳንኤል ከ35 በላይ መጽሐፍትን የጻፉ የኢትዮጵያን ታሪክና ቅርስ በማስተዋወቅ ረገድ ጉልህ ድርሻ የነበራቸው የጥበብ ሰው ተደርገው ቀርበዋል። ደጋፊዎቻቸው በተለይም በወቅቱ የነበረውን ጦርነት ተከትሎ ሀገርን በመከላከሉ ረገድ የሰሩትን ስራ እንደ ጀግንነት በመቁጠር የኢቢሲን ቦርድ ለመምራት ብቁና ተገቢ ሰው አድርገው ይወስዷቸዋል። ለእነዚህ ወገኖች ዳንኤል ያለበት የመንግስት አማካሪነት ሚናና የህዝብ ሚዲያ አመራርነት አጣምሮ መያዙ እንደ ጥንካሬ እንጂ እንደ እንከን አልታየም። በሌላኛው ጽንፍ ግን የተቃውሞ ድምጾች ከሀገር ውስጥ ፖለቲካውም አልፈው ዓለም አቀፍ ጫናዎችን ማጣቀሻ አድርገዋል። በምክር ቤቱ የተደመጡት የተቃውሞ ሀሳቦች ዲያቆን ዳንኤል በተለይም በሰሜኑ ጦርነት ወቅት የተጠቀሙባቸው ንግግሮች ማህበረሰብን የሚከፋፍሉና ጥላቻን የሚያዘንቡ እንደነበሩ በማስታወስ ይሞግታሉ። የአሜሪካው ስቴት ዲፓርትመንት ግለሰቡን አደገኛና ኃላፊነት የጎደለው የፕሮፓጋንዳ በማሰራጨት መወንጀሉና ይህንን ተከትሎም የሰጠው ማስጠንቀቂያ በምክር ቤቱ ሳይቀር ተነስቷል። ተቃዋሚዎቹ እንደሚሉት የህዝብ ሚዲያ ከግብር ከፋዩ ህዝብ በሚሰበሰብ ገንዘብ የሚተዳደር እንደመሆኑ አመራሩ ሁሉንም ኢትዮጵያዊ በእኩል ዓይን የሚያይና ከፖለቲካ ወገንተኝነት የጸዳ መሆን ነበረበት። ነገር ግን የጠቅላይ ሚኒስትሩ የቅርብ ማህበራዊ ጉዳይ አማካሪና በተወሰኑም የማህበረሰብ ክፍሎች ዘንድ እንደ አግላይ የሚታዩት ግለሰብ በዚህ ቦታ መሾም ተቋሙን ከህዝብ ሚዲያነት ወደ አንድ ፓርቲ ልሳንነት በፈረንጅ አንደበት ደግሞ ወደ ስቴት ፕሮፓጋንዳ ማችንነት የመቀየር ያህል ነው ብለው ያምናሉ። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክን በተመለከተ ከዚህ ቀደም የተናገሩት ንግግር ከሃይማኖት አባቶችና ከተከታዮች ዘንድ ቅሬታን የፈጠረ መሆኑ በክርክሩ ወቅት እንደ ትልቅ ነጥብ ተነስቷል። ይህ ክስተት በዓለም አቀፍ ታሪክ ውስጥ የታዩ ተመሳሳይ ክስተቶችን ወደ አእምሮ የሚያመጣ ነው። በሁለተኛው የዓለም ጦርነትና ከዚያም በኋላ በነበሩ የቀዝቃዛው ጦርነት ዓመታት ምሁራንና የኪነ ጥበብ ሰዎች በተለያዩ ርዕዮተ ዓለሞች ስር ተጠልለው የሚዲያና የፕሮፓጋንዳ ማሽኖችን ሲሰሩ ተስተውለዋል። በታሪክ መዛግብት ውስጥ እንደተከተበው የሰው ልጅ አእምሮ እንደ ምሽግ፣ ቃላት ደግሞ እንደ አረር የተተኮሰበት ያ ዓለምን በሁለት ጎራ የከፈለው የክፋትና የሴራ ዘመን እንዲህ ይተረካል። ጊዜው ከ1939 ዓ.ም እስከ 1945 ዓ.ም የዘለቀው ሁለተኛው የዓለም ጦርነት ዋዜማና ፍጻሜ ነው። በዚህ የታሪክ ጥፋት ላይ ጦርነቱ የሚካሄደው በታንክና በምድር ላይ ብቻ አልነበረም። ይልቁንም ዋናው የውጊያ ግንባር የሰው ልጅ ሕሊና ነበር። ይህን የግንባር ቀዳሚነት የተረከቡት ደግሞ ወታደሮቹ ሳይሆኑ ምሁራኑና የጥበብ ሰዎች ነበሩ። የናዚ ጀርመን ዋነኛ የፕሮፓጋንዳ መሐንዲስ የነበሩት ዶክተር ጆሴፍ ጌብልስ በሃይድልበርግ ዩኒቨርሲቲ በፍልስፍና የዶክትሬት ዲግሪ የጫኑ ምሁር ነበሩ። እሳቸውና መሰሎቻቸው የሬዲዮ ሞገዶችን እንደ መርዝ ተጠቅመው ስነ ጽሑፍን ሲኒማ ለፋሽኒዝም መሳሪያነት አዋሉት። እነ ሌሊን ሪፈንሽታይል የተባሉ የፊልም ጥበብ ተሰጡ የነበራቸው ዳይሬክተሮች ካሜራቸውን እንደ መሳሪያ በመጠቀም የሂትለርን ርዕዮተ ዓለም በውበት ሸፍነው ለዓለም አቀረቡ። በዚህ ወቅት ብዕር ከሰይፍ በላቀ ሁኔታ ደም አፍሳሽ ሆኖ ነበር። የሁለተኛው የዓለም ጦርነት በ1945 ዓ.ም በባሩድ ጭስ መበተን ሲያበቃ ወዲያውኑ የተተካው ቀዝቃዛው ጦርነት በተሰኘውና ከ1947 እስከ 1991 በዘለቀው የርዕዮተ ዓለም ፍልሚያም ነበር። በዚህ ረጅም ዘመን ዓለም በምስራቅ በሶቪየት ህብረት መራሹ የኮሚኒዝም ጽንፍና በምዕራብ ደግሞ በአሜሪካ መራሹ የካፒታሊዝም ጽንፍ ተከፈለች። እዚህ ላይ ነው የምሁራኑ ሚና ይበልጥ ረቂቅና ውስብስብ እየሆነ የመጣው። በምስራቅ ጎራ ስታሊን ጸሐፊዎችና የኪነ ጥበብ ሰዎች፣ የሰው ነፍስ መሐንዲሶች በያኔው የሳቸው አንደበት ኢንጂነርስ ኦፍ ዘ ሂውማን ሶል ተብለው ተሰየሙ። እነ አንድሬ ዛዳኖቭ የመሰሉ የፖለቲካ ንድፈ ሐሳብ ሊቃውንት ደግሞ ሶሻሊስት ሪያሊዝም የሚባል የጥበብ ፍልስፍና ቀርጸው ማንኛውም ግጥም፣ ልብ ወለድ ወይም ፊልም ፓርቲውንና አገሪቷን የሚያወድስ ብቻ እንዲሆን አደረጉ። ታላላቅ የሩሲያ ደራሲያን ተሰጧቸውን የመንግስትን ፕሮፓጋንዳ ለማሳመር እንዲያውሉ ተገደዱ። እምቢ ያሉት ደግሞ ብዕራቸው ተሰበረ። በምዕራቡ ጎራ ደግሞ ነገሩ ይበልጥ ረቂቅ ነበር። የአሜሪካው ስለላ ድርጅት ሲአይኤ በ1950ዎቹ የባህል ነጻነት ጉባኤ ወይም በሀገሬው ልሳን ኮንግረስ ኦፍ ካልቸራል ፍሪደም የሚባል ድርጅት በድብቅ አቋቁሞ ነበር። ዓላማውም የምዕራቡ ዓለም ነጻነትና የዲሞክራሲ እሴት የሚያቀነቅኑ ምሁራንንና
የጥበብ ሰዎችን በገንዘብ መደገፍ ነው። ኢንካውንተር የሚባሉ መጽሔቶች ተቋቋሙ። ታዋቂ ጸሐፊዎች፣ ጋዜጠኞችና የፖለቲካ ሳይንስ ምሁራን ሳያውቁትም ሆነ አውቀው ለስርዓቱ የበላይነት ተሰለፉ። አስገራሚው ታሪክ አሜሪካ የአብስትራክት ስዕሎችን ሳይቀር እንደ ጃክሰን ፖሎክ ያሉ ሰዓሊዎችን በመደገፍ ተመልከቱ። በእኛ ሀገር ጥበብ ልጓም የለውም፣ በኮሚኒስቶቹ ግን ጥበብ የታጠረ ነው የሚል መልእክት ለማስተላለፍ እንደ ፖለቲካ መሳሪያ ተጠቅማባቸዋለች። ስለዚህም እስከ 1939 እስከ በርሊን ግንብ መፍረስ ማለትም በ1989 ዓመተ ምህረትና የሶቪየት መውደቅ ማለትም በ1991 ዓመተ ምህረት ድረስ በነበረው ግማሽ ክፍለ ዘመን ዩኒቨርሲቲዎች፣ የሬዲዮ ጣቢያዎች፣ የፊልም ስቱዲዮዎችና የጋዜጣ ኤዲቶሪያሎች የጦር ሜዳዎች ነበሩ። ምሁራኑ ጄኔራሎች፣ ቃላቶች፣ ጥይቶች፣ አርቲስቶቹ ደግሞ ግንባር ቀደም ተዋጊዎች ሆነው እውነትን ከርዕዮተ ዓለም ጥበብን ከፕሮፓጋንዳ መነጠል እስኪሳን ድረስ ተደባልቀው የታዩበት ወርቃማው የፕሮፓጋንዳ ዘመን ነው። አንዳንዶች እንደ ጀርመናዊ ፈላስፋ ማርቲን ሃይዴጋር ወይም የሕግ ምሁሩ ካርል ሸሚት እውቀታቸውን ለፖለቲካዊ ስርዓት ማጠናከሪያ ሲያውሉ በኋላ ላይ በታሪክ ችሎት ፊት ቀርበው ተጠይቀዋል። በሌላ በኩል እንደ ሩዋንዳ ባሉ የድህረ ግጭት ማህበረሰቦች ውስጥ ሚዲያ እንዴት ለጥፋት እንደዋለ የሚታወስ ሲሆን መልሶ ለመገንባት በሚደረገው ጥረት ውስጥ የሚዲያ አመራሮች ከግጭት ቋንቋ የጸዱና አስታራቂ እንደሆኑ ይጠበቃል። ታሪክ ራሱን ይደግማል የሚባለው በከንቱ አይደለም። የሰው ልጅ ካለፈው ስህተቱ መማር ሲሳነው ትናንት ሌላ ሀገርን ያፈረሰ መርዝ ዛሬ በሌላ ሀገር በታረሰ መሬት ላይ ይዘራልና ነው። በ1994 የሩዋንዳ የዘር ማጥፋት ወቅት ሬዲዮ ሚል ኮንሊንስ ወይም RTLM የተባለው የሚዲያ ተቋም በደሮችን አስወግዱ በሚል የጥላቻ ቅስቀሳ የአንድን ሀገር ማህበረሰብ መሰረት በ100 ቀናት ውስጥ ሲንድ ሚዲያው ለግንባታ ሳይሆን ለጥፋት፣ ለፍቅር ሳይሆን ለደም መፋሰስ እንዴት ግዙፍ መሳሪያ እንደሚሆን ለዓለም አሳይቷል። ያኔ በሩዋንዳ የነበሩ የጥላቻ ምሁራንና የሚዲያ ሰዎች ቃላትን እንደ ጥይት በመጠቀም ማህበረሰቡን ለጭፍጨፋ አነሳስተው ሀገሪቱን ወደ ሲኦል ደጃፍ አድርሰዋት ነበር። ከውድቀቱ በኋላ ግን ሩዋንዳ መልሳ ስትገነባ የመጀመሪያው ስራ ያደረገችው ሚዲያን ከጥላቻ ቋንቋ ማጽዳትና የሚዲያ መሪዎችን የሰላም የእርቅና የአንድነት አምባሳደሮች እንዲሆኑ ማስገደድ ነው። ምክንያቱም በክፉ ቃል የፈረሰች ሀገር በክፉ ቃል አትገነባምና። ወደ ዛሬዋ ኢትዮጵያ ስንመጣ ግን ይኸው የታሪክ መርገምት በዲጂታል መልክ ተከስቶ ይታያል። እንደ ዳንኤል ክብረት ያሉና ሌሎችም የብሔርተኝነት ምሁራን እንደ መብራት አብሪና እንደ መንገድ መሪ ሊሆኑ ሲገባ በተቃራኒው ስልጣንን ለማጠናከር ወይም ወደ ስልጣን ለመቅረብ ሲሉ የሚጠቀሙባቸው አረም፣ ዝንብ፣ ጭቃ፣ ሰይጣንና መሰል አግላይና አቃጣይ ቃላቶች የሩዋንዳውን የበረሮ ትረካ የሚያስታውሱ አደገኛ ምልክቶች ናቸው። ምሁርነት የህዝብን ህመም ማከሚያ መሆን ሲገባው በኢትዮጵያ ምድር ግን የጥላቻ ትረካዎችን በረቀቀ መንገድ የማሸጊያ ላብራቶሪ ሆኗል ይላሉ በጉዳዩ ላይ አስተያየታቸውን የሰጡን አንድ ምሁር። እነዚህ አካላት ሚዲያን የሚጠቀሙት እንደ ድልድይ ሳይሆን እንደ ግድግዳ ነው። አንዱን ወገን ከሌላው የሚነጥሉበት፣ ጥላቻን በቅዱስ ቃል የሚያስውቡበትና ለፖለቲካዊ ትርፍ ሲሉ ማህበረሰቡን እኛና እነሱ በሚል ደም መፋሰስ ጎራ የሚከፍሉበት መሳሪያ አድርገውታል። በሩዋንዳ የታየው የሚዲያ አመራሮች የአስታራቂነት ሚና ዛሬ በኢትዮጵያ በአክቲቪስት ምሁራን የጥፋት ነጋሪነት ተተክቷል። የሚዲያ ቃላት፣ የምሁራን ትረካዎች ከመድኃኒትነት አልፈው ወደ መርዝነት ከተቀየሩ መጨረሻው የሀገር መፈራረስ ይሆናል። ኢትዮጵያ አሁን ያለችበት የሚዲያ አጠቃቀም በተለይም በስልጣን ጥም በሰከሩ ምሁራን የሚረጩት የጥላቻ ንግግሮች ሀገሪቱን ወደ ጥልቅ ገደል እየገፏት መሆኑን መገንዘብ ተገቢ ይሆናል። እንደ ድህረ ግጭት ሩዋንዳ ሁሉ የሚዲያ ሰዎችና ምሁራንን ከፖለቲካ አሽከርነት አላቆ ወደ ህዝብ አስታራቂነት የሚመልስ አዲስ የታሪክ ምዕራፍ ካልተከፈተ ታሪክ በደማቅ ቀለም የጻፈውን ማስጠንቀቂያ በደም ለመድገም ይገደዳል። የቃላት መርዝ ሀገርን ያፈርሳል። የቃላት ማር ግን ሀገርን ይገነባል። በእርግጥም ምርጫው ዛሬም በእነዚያ በሚናገሩት አንደበቶችና በሚጽፉት ጣቶች ላይ የወደቀ የታሪክ ዕዳ ነው። የዳንኤል ክብረት ሹመት ክርክርም የሚያጠነጥነው በዚህ ነጥብ ላይ ነው። እውቀትና ችሎታ ከሞራልና ከገለልተኛነት ጋር ሲነጻጸሩ የትኛው ያመዝናል የሚለው ነው። በመጨረሻም ምክር ቤቱ በድምፅ ብልጫ ሹመቱን ቢያጸድቀውም በሂደቱ የታየው ጠንካራ መጎራበጥ ኢትዮጵያ በሽግግር ወቅት ላይ እንደመሆኗ ተቋማትን የመገንባት ሂደቱ ምን ያክል ፈታኝ እንደሆነ አሳይቷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ የቦርድ ሰብሳቢ ሆነው የተሾሙት ዲያቆን ዳንኤል ክብረት ከፊታቸው የሚጠብቃቸው ትልቁ ፈተና የተጣበቀባቸውን የወገንተኝነትና የጥላቻ ንግግር ታፔላ አውልቀው ሚዲያውን የሁሉም ኢትዮጵያውያን ድምፅ ማድረግ ይችላሉ ወይስ አይችሉም የሚለው ነው። ይህ ሹመት በአንድ በኩል የአንድን ቡድን የፖለቲካ የበላይነት ለማረጋገጥ የሚደረግ ጥረት ተደርጎ ሲወሰድ፣ በሌላ በኩል ደግሞ በችግር ጊዜ ከጎን የቆመ ወዳጅ የመክፈል ሂደት ተደርጎ ሊተረጎም ይችላል። ታሪክና ጊዜ ግን የዚህን ሹመት ትክክለኛ ዋጋ ወደፊት የሚፈርዱ ይሆናል። በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።